ሁልጊዜ እጅና እግራችሁ ይቀዘቅዛችኋል ወይስ ሙሉ ሌሊት ተኝታችሁ እንኳን ጠዋት ስትነሱ ከፍተኛ የሆነ የድካም ስሜት ይሰማችኋል? ብዙዎቻችን እነዚህን ምልክቶች የእርጅና ወይም የድካም ብቻ አድርገን እንተዋቸዋለን። ነገር ግን እውነታው ሌላ ነው። ሰውነታችሁ ስለ የደም ዝውውራችሁ አደገኛ መልእክት እያስተላለፈላችሁ ሊሆን ይችላል። የሰውነታችን ትልቁ ምስጢር ያለው ደማችን ውስጥ ነው። ደማችን ኦክስጅንንና አልሚ ምግቦችን ወደ እያንዳንዱ ህዋስ ካላደረሰ ልባችን፣ አእምሯችን፣ አንጎላችን፣ የሰውነት ክፍሎቻችን እናም ጡንቻዎቻችን መስራት ያቆማሉ። ታዲያ ይህንን ወሳኝ የደም ፍሰትን ለማስተካከል የግድ መድኃኒት መዋጥ የለብንም። በዛሬው ቪዲዮአችን ላይ ያለምንም መድኃኒት የደም ዝውውራችሁን ሙሉ በሙሉ የሚያስተካክሉ እናም ጉልበታችሁን የሚመልሱ 8 አስደናቂ እናም ተፈጥሯዊ መንገዶችን እንመለከታለን። በተለይ ቁጥር 8 ላይ የምናየው መንገድ በጣም ቀላል ግን ብዙ ሰው የሚዘነጋው ሁለተኛው ልባችን የሚባለው ነው። ታዲያ ጊዜን ሳናጠፋ በቀጥታ እንጀምር። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ይህንን ቪዲዮ ሼር በማድረግ ሌሎችንም አስተምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ አንደኛው ሚስጥር እንለፍ። አንደኛ፣ በየቀኑ መራመድ ነው። መራመድ ጤናማ የደም ዝውውርን ለማበረታታት ከሁሉ በጣም ቀላልናም ውጤታማ ከሆኑ መንገዶች ውስጥ አንዱ ነው። በምትራመዱበት ጊዜ የእግራችሁ ጡንቻዎች እንደ ፓምፕ ያገለግላሉ። ይህም ደም ወደ ልባችሁ ተመልሶ እንዲገፋ ይረዳሉ። የ20 ወይም የ30 ደቂቃ የእግር ጉዞ እንኳን የደም ዝውውርን ለማሻሻል፣ የልብ ጤናን ለመደገፍ፣ የኦክስጅን አቅርቦትንም ለመጨመር ይረዳል። የጂም አባልነት ወይም ውድ መሳሪያዎች አያስፈልጓችሁም። በአካባቢያችሁ የሚደረግ ፈጣን የሆነ የዕለት ተዕለት የእግር ጉዞ ከምታስቡት በላይ ለደም ዝውውራችሁ ብዙ ሊያደርግ ይችላል። ሁለተኛ፣ በትክክል የሰውነት ፈሳሻችሁን መጠበቅ ነው። ደማችሁ በአብዛኛው በውሃ የተገነባ ነው። የሰውነታችሁ ፈሳሽ ሲያንስ ወይም ደግሞ ሲደርቅ ደማችሁ የበለጠ ወፍራም ሊሆን ይችላል። ይህም ሰውነታችሁ በብቃት የደም ዝውውር እንዲያደርግ አስቸጋሪ ያደርገዋል። በቂ ውሃ መጠጣት እነዚህን ሊረዳ ይችላል። መደበኛ የደም መጠንን ለመደገፍ፣ የአልሚ ምግቦችን መጓጓዝ ለማሻሻል፣ ድካምን ለመቀነስና የደም ዝውውር ያለ ችግር እንዲቀጥል ለማድረግ ጠዋታችሁን በትልቅ ብርጭቆ ውሃ ጀምሩ እናም ቀኑን ሙሉ መጠጣታችሁን ቀጥሉ። የደም ዝውውር ስርዓታችሁ በእሱ ላይ የተመሰረተ ነው። ሶስተኛ፣ በናይትሬትስ የበለጸጉ አትክልቶችን በብዛት መመገብ ይኖርባችኋል። አንዳንድ አትክልቶች ሰውነታችሁ ወደ ናይትሪክ ኦክሳይድ የሚቀየራቸውን የተፈጥሮ ናይትሬትሶችን ይዘዋል። ናይትሪክ ኦክሳይድ የደም ስሮች እንዲዝናኑ እናም እንዲሰፉ ይረዳል። ይህም ደም በቀላሉ እንዲፈስ ያደርገዋል። አንዳንድ ምርጥ ምርጫዎች የምንላቸው ቀይ ስር፣ ስፒናች፣ አሩጓላ፣ ሰላጣ እናም ሴለሪን ተጠቀሙ። ብዙ አትሌቶች በደም ዝውውር እናም በአካል ብቃት እንቅስቃሴ አፈጻጸም ላይ ሊኖረው ከሚችለው ተጽዕኖ የተነሳ ከስፖርት በፊት የቀይ ስር ጭማቂን ይጠጣሉ። እነዚህን አትክልቶች በየሳምንቱ ጥቂት ጊዜ በምግባችሁ ላይ መጨመር ወደ ጤናማ የደም ፍሰት የሚደረግ ቀላል የሆነ እርምጃ ነው። አራተኛ፣ ለረጅም ጊዜ መቀመጥን ማቆም ነው። በአንድ ጊዜ ለሰዓታት መቀመጥ የደም ዝውውርን ሊያዘገይ ይችላል፣ በተለይም በእግሮቻችን ላይ። ብዙ ሰዎች እነዚህ የሚያጋጥማቸው በዚህ ምክንያት ነው። ያበጡ ቁርጭምጭሚቶች፣ የእግር ምቾት ማጣት፣ መድረቅ ወይም መገታተርና የቀዘቀዙ እግሮች። በየ30 ወይም 60 ደቂቃው ተነስታችሁ ለጥቂት ደቂቃዎች ተንቀሳቀሱ። ስትሬች አድርጉ፣ ወዲህ እና ወዲያ ተራመዱ።
ጥቂት ደረጃዎችን ውጡ እና ውረዱ። ቀኑን ሙሉ የሚደረጉ ትናንሽ እንቅስቃሴዎች በሚያስደንቅ ሁኔታ ትልቅ ለውጥን ሊያመጡ ይችላሉ። ደማችሁ እንዲንቀሳቀስ ተደርጎ የተፈጠረ ለዚህ ነው። እናም እናንተም እንዲሁ የተፈጠራችሁት እንድትንቀሳቀሱ ነው። አምስተኛ በኦሜጋ ስሪ ፋቲ አሲድ የበለጸጉ ምግቦችን መመገብ ነው። የኦሜጋ ስሪ ቅባቶች የልብናም የደም ስር ጤናን ይደግፋሉ። መደበኛ የደም ስር ስራንናም ጤናማ የደም ዝውውርን ለመደገፍም ሊረዱ ይችላሉ። ምርጥ የሆኑ የኦሜጋ ስሪ ምንጮች የምንላቸው ቅባት ያላቸው አሳዎች ፋቲ ፊሽ የምንላቸው እንደ ሳልመን፣ ሰርዲን፣ ማካሬል እናም የተልባ እህል፣ ቺያሲድ እና ዋልነት ምርጥ የኦሜጋ ስሪ ምንጮች ናቸው። እነዚህን ምግቦች አዘውትሮ ማካተት ለረጅም ጊዜ የልብና የደም ስር ጤናችሁ ብልህ ኢንቨስትመንት ሊሆን ይችላል። ስድስተኛ የውጥረት ደረጃዎችን ማስተዳደር ነው። አብዛኛዎቹ ሰዎች ውጥረት በደም ዝውውር ላይ ተጽዕኖ ሊያሳድር እንደሚችል አይረዱትም። በምትጨነቁበት ጊዜ ሰውነታችሁ የደም ስሮች ለጊዜው እንዲጠቡ የሚያደርጉ ሆርሞኖችን ይለቃል። በጊዜ ሂደት ስር የሰደደ ውጥረት በልብና የደም ስር ስርዓታችሁ ላይ ተጨማሪ ጫናን ሊፈጥር ይችላል። እነዚህን እንቅስቃሴዎችን ሞክሩ። በጥልቀት መተንፈስ፣ ማሰላሰል ወይም ሜዲቴሽን፣ ጸሎትን ማድረግ፣ ረጋ ያለ የሰውነት መለጠጥና በተፈጥሮ ውስጥ ጊዜያችሁን ማሳለፍ እነዚህ ውጥረትን ወይም ጭንቀትን ይቀንሳሉ። በየቀኑ ጥቂት ደቂቃዎች ብቻ ሰውነታችሁ እንዲዝናና እናም ጤናማ የደም ዝውውርን እንዲደግፍም ሊረዱ ይችላሉ። የተረጋጋ አእምሮ ብዙውን ጊዜ ወደ ጤናማ አካል ያመራል። ሰባተኛ የእንቅልፍ ጥራትንም ማሻሻል ነው። ደካማ እንቅልፍ እንድትደክሙ ብቻ አያደርግም። በተጨማሪም በልብ ጤና፣ በደም ግፊት ቁጥጥርናም በደም ዝውውር ላይም ተጽዕኖን ሊያሳድርም ይችላል። በእንቅልፍ ወቅት ሰውነታችሁ ወሳኝ የሆኑ የጥገና እናም የማገገም ሂደቶችን ያከናውናል። እንቅልፍን ለማሻሻል ወጥ የሆነ የእንቅልፍ ጊዜን ጠብቁ። ከቀኑ መገባደጃ ላይ ካፌንን ገድቡ። ከመተኛታችሁ በፊት ስክሪኖችን አስወግዱ። የመኝታ ክፍላችሁን ቀዝቃዛ እናም ጨለማ አድርጉት። በየሌሊቱ ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ለመተኛት ሞክሩ። የደም ስሮችም እረፍት ያስፈልጋቸዋል። ስምንተኛ ቀላል የእግርናም የባት ጡንቻ እንቅስቃሴዎችን ማድረግ ነው። ካልፍ እናም ሌግ ኤክሰርሳይዝ የምንላቸው ማለት ነው። የባት ጡንቻዎች ብዙ ጊዜ ሁለተኛው ልብ ተብለው ይጠራሉ። ምክንያቱም ደም ከእግራችሁ ወደ ልባችሁ ተመልሶ እንዲገፋ ስለሚረዱ ነው። ቀላል የአካል ብቃት እንቅስቃሴዎች እንኳን በጣም ውጤታማ ናቸው። ተረከዝን ማንሳት፣ የእግር ጣታችሁን በማንሳት ካልፍ ኤክሰርሳይዝ ወይም የባት እንቅስቃሴ የምንለውን ማድረግ፣ ረጋ ያለ ብስክሌት መንዳትና መለጠጥ እንኳን እጅግ ድንቅ ጥቅሞችን ይሰጠናል። እነዚህ እንቅስቃሴዎች በተለይ ለረጅም ሰዓታት ተቀምጣችሁ ለምታሳልፉ ሰዎች እጅግ ጠቃሚ ናቸው። በቀን ውስጥ ጥቂት ደቂቃዎች ብቻ እነዚህን እንቅስቃሴዎች ማድረግ ደም በብቃት እንዲንቀሳቀስ ይረዳሉ። በአጠቃላይ ጤናማ የደም ዝውውር በአንድ ትልቅ ለውጥ አይገነባም። በጊዜ ሂደት በተከታታይ የሚደጋገሙ የትናንሽ የዕለት ተዕለት ልምዶች ውጤት ነው። ዛሬ ከነዚህ ምክሮች ውስጥ አንዱን ወይም በሁለቱ ጀምሩ። እናም ልባችሁ፣ የደም ስሮቻችሁ እናም መላ ሰውነታችሁ ያመሰግናችኋል። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ለተጨማሪ የጤና እናም የደህንነት ምክሮች ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሼር ማድረጋችሁን እንዳትዘነጉ። የዛሬው የጤና ትምህርት እንግዲህ ይህንን ስለተመለከታችሁኝ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።